በአሁኑ ወቅት ዓለማችን ከታንክና ከሚሳኤል ጦርነት ይልቅ በኮምፒውተር ስክሪን ጀርባ በሚደረግ የሳይበር ጦርነት ስጋት ላይ ትገኛለች። መረጃ የዘመኑ ውድ ሀብት እንደመሆኑ መጠንም ይህንን ሀብት ለመዝረፍና ለማውደም የሚደረገው ጥረት ከጊዜ ወደ ጊዜ እየተራቀቀ መጥቷል። በተለያዩ ጥናቶች መሰረትም በዓለም ላይ በየደቂቃው በአማካይ ከ100,000 በላይ የሳይበር ጥቃት ሙከራዎች ይደረጋሉ። አንዳንዶቹ ጥናቶች ደግሞ እንደሚያሳዩት በየሰከንዱ በመቶዎች የሚቆጠሩ ጥቃቶች እንደሚፈጸሙ ነው። እንደ አውሮፓውያን አቆጣጠር በ2025 ብቻ የሳይበር ጥቃት በዓለም ኢኮኖሚ ላይ የሚያደርሰው ጉዳት 10.5 ትሪሊዮን ዶላር ነው። ይህ የጉዳት መጠን ደግሞ ከአንዳንድ ከአገራት ጋር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ በላይ ያደርገዋል። ጥቃቶቹ ደግሞ በዋናነት የኢኮኖሚና የፖለቲካ መዘውር የሆኑ ተቋማትን ኢላማ ያደረጉ መሆናቸው ችግሩን ይበልጥ አሳሳቢ ያደርገዋል። በኢትዮጵያም የዲጂታል መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በቁጥርም ሆነ በአይነት ከፍ እያሉ መጥተዋል። ያለፉትን 6 ወራት ብቻ እንኳን ብንመለከት 27773 የሳይበር ጥቃቶች ተሰንዝረዋል። ከተሰነዘሩት ጥቃቶች መካከልም ከ99 በመቶ በላይ የሚሆኑት ሳይሳኩ ማክሸፍ ስለመቻሉ ነው የኢንፎርሜሽን መረብ ደህንነትና አስተዳደር በቅርቡ ያወጣው ሪፖርት የሚያመላክተው። ጥቃቶቹ በብዛት ያረፉባቸው ዘርፎች ደግሞ የሚከተሉት ናቸው። የፋይናንስ ተቋማት፣ የመንግስት አገልግሎት ሰጪዎችና የመሰረተ ልማት ተቋማት ዋነኞቹ ናቸው። ባለሙያዎች እንደሚሉትም ከሆነ እነዚህ ጥቃቶች ቢሳኩ ኖሮ በሀገሪቱ የኢኮኖሚ እንቅስቃሴ ላይ ከፍተኛ ኪሳራ ከማድረሳቸውም በላይ በዜጎች የዕለት ተዕለት ህይወት ላይ ትልቅ መስተጓጎልን ይፈጥሩ ነበር። አጥቂዎች የፋይናንስና የመሰረተ ልማት ተቋማትን የሚመርጡባቸውን 3 ዋና ዋና ምክንያቶች እንኳን ብንመለከት የባንክ ስርዓቶችን በማናጋት ከፍተኛ የገንዘብ ዝርፊያ ለመፈጸም ወይም የገንዘብ ዝውውርን ለማቆም ሲሆን በዚህም እንደ ሀገር ትልቅ የኢኮኖሚ ሽባነትን ያስከትላል። ሁለተኛው ፖለቲካዊ ጫናን ለመፍጠር ነው። የመንግስት መረጃዎችን በመስረቅ ወይም አገልግሎቶችን በማቋረጥ በህዝብና በመንግስት መካከል ያለውን አመኔታ ለመሸርሸር አልመው ይሰራሉ። ሌላኛውና ሶስተኛው ደግሞ መብራት፣ ውሃና ቴሌኮም ያሉ ወሳኝ አገልግሎቶችን በማቋረጥ በመሰረተ ልማት ላይ ከፍተኛ ውድመት ማድረስ ትልቁ ተልዕኳቸው ነው። ታዲያ ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የቴክኖሎጂ አቅምንና አሰራርን ማዘመን ወሳኝ ነው። ለዚህም ነው ኢትዮጵያ ለዘርፉ በሰጠችው ልዩ ትኩረት የከፋ ችግር ሳይፈጠር ጥቃቶችን እየመከተች የምትገኘው። ኢትዮጵያ የዲጂታል 2030 እቅድን ለማሳካትና የሳይበር ሉዓላዊነቷን ለማረጋገጥ የቴክኖሎጂ አቅምን ማዘመን፣ የሰለጠነ የሰው ኃይልን ማፍራትና የህግ ማዕቀፎችን ማጠናከር የነገዋን ዲጂታል ኢትዮጵያ አስተማማኝ እንድትሆን ያደርጋታል።